በአፍሪካ ነጻ የሸቀጦችና አገልግሎቶች ፍሰት እንዲኖርና የአህጉሪቱን የንግድ ልውውጥ በዓለም ገበያ ለማሳደግ የአፍሪካ ህብረት የአፍሪካ ነጻ አህጉራዊ የንግድ ቀጠና ስምምነት ፈርሟል። ስምምነቱ ከ1.3 ቢሊዮን በላይ የሚሆኑ የአፍሪካ ህዝቦችን በማቀራረብ 3.4 ትሪሊዮን ዶላር ግምት የሚሆን አህጉራዊ ገበያ እንዲፈጠር ተስፋ ተደርጎበታል። ዋና መቀመጫውን ጋና አክራ ያደረገው ይህ የንግድ ተቋም ኢትዮጵያን ጨምሮ 47 ሀገራት በስምምነቱ ሰነድ ላይ በመፈረም የሀገራቸው ህግ አድርገው አጽድቀውታል። ኢትዮጵያን በዚህ አህጉራዊ ነጻ የንግድ ቀጠና ተሳትፎ በማድረግ ተጠቃሚነቷን ለማረጋገጥ በተለይም የኢትዮጵያ ምርቶች በአፍሪካ ገበያ ተቀባይነት እንዲኖራቸው ለማስቻል ምርትና ምርታማነት እንዲሁም ጥራት የማረጋገጥ ስራዎች እያከናወነች ትገኛለች። የንግድና ቀጠናዊ ትስስር ሚኒስቴርና የአውሮፓ ህብረት የአፍሪካ ትስስርና የንግድ ልውውጥ የሚያሳድግ የኢኮትሬድ ፕሮጀክት በኢትዮጵያ ሊተገበር መሆኑን አስታውቋል። ኢኮትሬድ ፕሮጀክት የአፍሪካ አህጉራዊ ነጻ ንግድ ቀጠና በኢትዮጵያ እንዲተገበር በመደገፍ ላይ ያተኮረ ሲሆን ህብረቱ ለፕሮጀክቱ ማስፈጸሚያ የሚሆን 6 ሚሊዮን ዩሮ ድጋፍ ማድረጉ ተገልጿል። ይህ ፕሮጀክት ዋነኛ ዓላማ በአፍሪካ የንግድ ትስስር ማሳደግ ላይ ያተኮረ ነው። በተለይም ወጣቶች በስልጠና በቴክኖሎጂ በመደገፍ የሚያስችል ጭምር ነው። እንዲሁም የግል ሴክተሩ በአፍሪካ ነጻ የንግድ ቀጠና ላይ በብቃት ተሳታፊ እንዲሆኑ ማስቻል ነው። የኢዩ በ6 ሚሊዮን ዩሮ ድጋፍ በ4 ዓመት ውስጥ የሚተገበር እና የንግድና ቀጠናዊ ትስስር ሚኒስቴር ከዩሮፒያን ዩኒየን ጋራ ወይም ከአውሮፓ ህብረት ጋራ በጋራ የሚተገብረው ፕሮጀክት ኢትዮጵያ ለምታደርገው የአፍሪካ ነጻ ንግድ ቀጠና ስምምነት ትግበራ ትልቅ አቅም ይፈጥራል ማለት ነው። ፕሮጀክቱ ለ4 ዓመታት በኢትዮጵያ የሚተገበር ሲሆን የእሴት ሰንሰለቶችን ለማጎልበት ክልላዊ ውህደትን ለማስፋትና የአፍሪካ አህጉር አቀፍ የንግድ ልውውጥ ለማሳደግና የግሉ ዘርፍ አስተዋጽኦ ማጎልበት ዋነኛው ዓላማ መሆኑ ተነስቷል። ኢትዮጵያም የአፍሪካ አህጉራዊ ነጻ ንግድ ቀጠና ተግባራዊ እንድታደርግ ድጋፍ የሚሰጥ መሆኑ ተጠቁሟል። አህጉራዊ የሆነውን ስትራቴጂ ሀገራዊ በሆነ መንገድ በተፋጠነና በተሳለጠ መንገድ እንዴት አግዘን ወደ ትግበራ መግባት አለብን የሚል ነው። እንግዲህ ዋናው የኢኮትሬድ ዋናው ጽንሰ ሐሳቡ ማለት ነው። የኢኮትሬድ ፕሮጀክት ስፔሲፊካሊ የባይላተራል ናሽናል ፕሮጀክት ነው። ይህ ማለት የኤፍሲቲ አህጉራዊ የሆነውን ወደ ኢትዮጵያ እንዴት አድርጋ ኢትዮጵያ ያንን አህጉራዊ የሆነውን ፕሮቶኮል እንዴት አድርጋ ወደ ትግበራ ታውለዋለች ነው። ያንን ደግሞ እንዴት አድርገን እንደ ኤክስፐርቲዝ ፍራንስም እንደ ዩሮፒያን ዩኒየንም እዛ ላይ እንዴት ኢትዮጵያን መንግስት ልንረዳ እንችላለን፣ የኢትዮጵያን ህብረተሰብ ፕራይቬት ሴክተሩን ልንረዳ እንችላለን። የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት ከቀዳሚዎቹ ፈራሚዎቹ አንዷ የሆነችውና ለተግባራዊነቱ በዝግጅት ላይ ያለችው ኢትዮጵያ የፕሮጀክቱ ይፋ መሆን ከፍተኛ ፋይዳ እንደሚኖረው ተመላክቷል። ሴቶችና ወጣት ስራ ፈጣሪዎችን የሚያበረታታ ብሎም አምራች ዘርፉን በእውቀትና በቴክኖሎጂ የሚደግፈው ይህ ኢኮትሬድ ፕሮጀክት ለኢትዮጵያ የአፍሪካ አህጉራዊ የንግድ ቀጠና ስምምነት ተግባራዊነት ሚናው የጎላ ይሆናል ተብሎ ይጠበቃል። በመሆኑም ፕሮጀክቱ ሲተገበር አነስተኛና መካከለኛ ኢንዱስትሪዎች ጥራት ያላቸው ምርቶች እንዲያመርቱ በመርዳት በአፍሪካ ደረጃ ተወዳዳሪ ምርቶችን ወደ ገበያ ይዞ ለመግባት ያግዛቸዋል ተብሏል። ይህንን ፕሮጀክት ስንተገብር በሀገር ደረጃ በተለይም ደግሞ ክህሎት እውቀት ከማሸጋገር ቴክኖሎጂ ከማላመድ እና ልምድ ከማለዋወጥ በአፍሪካ ደረጃ በምርትና በአገልግሎት ጥራት ተወዳዳሪ እንድንሆን የአፍሪካ ገበያዎችን ሰንጥቆ እንዲገባ የአፍሪካ ነጻ ንግድ ቀጠና ስምምነት ይዞ የሚመጣውን እድል መጠቀም እንዲችል ለዚህ ዝግጁ እንዲሆን አቅም ይፈጥራል። ኢኮትሬድ ፕሮጀክት ምርቶች የአካባቢ ስነ ምህዳርን በጠበቀ መልኩ እንዲመረቱም ድጋፍ ይሰጣል። በቆዳ በቡናና በሆርቲካልቸር ዘርፉ ለተሰማሩ አነስተኛና መካከለኛ ኢንተርፕራይዞች ከአመራረት ጀምሮ ጥቅም ላይ እስከሚውል ድረስ ፕሮጀክቱ አረንጓዴ ኢኮኖሚን የሚደግፍ እንደሚሆን ተገልጿል። አካባቢን የማይጎዳ ኢኮሎጂካሊ ተስማሚ የሆነ ለአጠቃላይ አገራዊ ስነ ምህዳር የሚስማማ ከተፈጥሮ ጋራ የማይጣላ የተፈጥሮ ምርቶችን አምርተን እነዛን ደግሞ እሴት ጨምረንባቸው መላክ እንድንችል ማለት ነው። ከኢትዮጵያ የግሪን ሌጋሲ ስትራቴጂ ጋር የሚሄድ ምርቶቻችንን በዛ ልክ ከአካባቢ ብክለት ነፃ የሆነ የተፈጥሮ ይዘቱን የጠበቀ ቴስቱም ጥፍጥናው ጣሙም ደረጃውን የጠበቀ በአፍሪካ ደረጃ በጥራትም በመጠንም በብዛትም ተወዳዳሪ የመሆን ምርት ማምረት መቻል አለብን ማለት ነው። አህጉራዊ የንግድ ትስስርን ማሳለጥ የሚያስችለው ኢኮትሬድ ፕሮጀክት ሰኔ 13 ቀን 2017 ዓ.ም ይፋ እንደሚደረግ ተጠቁሟል። የአፍሪካ አህጉራዊ ነጻ የንግድ ቀጠና አሁን ላይ 3.4 ትሪሊዮን ዶላር የሆነውን ጠቅላላ አህጉራዊ ምርት እንደ አውሮፓውያን አቆጣጠር በ2050 ወደ 29 ትሪሊዮን ዶላር ያሳድጓል ተብሎ ተገምቷል።